ነው ድንገት የሚሆንብሽ? ድንገት ሆነብኝ። ከኛ በላይ ይበልጣል ያንቺ ምክንያት። እኔ ማወቅ የለብኝም አለብህ። ሀይሚ የመጣችበትና ዛሬ ያገኘችው ነገር እንዳሰበችው አልሆነላትም። ቢሆንም ግን ቡራችን እግዚአብሔር ይማርህ። ያው ሀይሚ ይዘው የመጣችው ነገር ግልጽ ሆኖ ሳለ ግን ደግሞ በካሜራ ፊት እንዳትከፊ ሀይሚ። ጨረቃዎች ጉዞ ወደፊት ምንም ቢሆን ምን መስራት ዛሬም እንግዲህ ጨረቃዎች ከትናንትናው የቀጠለ ቪዲዮ ተለቋል። ሀይሚ ስለመጣሽ ደስ ብሎናል። ቡራ ደግሞ እግዚአብሔር ይማርህ። ከትናንትናውም ድንጋጤ ከዛም በፊት ጥሩ ስሜት አልነበረኝም ሲል ነበርና እንግዲህ ስለተጨማመረ አሟት እንደነበርና ሐኪም ቤትም እንደሄደ እነ ቤካ እነ ፍፄ እየተናገሩ ነበር። እነ ስምረትም አሉ ማለት ነውና እንግዲህ ዛሬ የተፈጠረውንም አይታችኋል። ሀይሚ ከፍቷታል ዛሬ ማለት ነውና ሀይሚ እንዳሰበችው አይደለም። ትናንትና የመጣችበት ብዙዎቻችሁ ታውቃላችሁ፣ ግልጽ ነውና ያኔ ብዙም ያልተካበደ ቀለል ያለ ነገር ነው። እውነት ለመናገር ያ ማለት በቃ ከሄድኩ በኋላ ነግርሃለው ያንተን ሀሳብ ማስተጓጎል ስለማልፈልግ ነው እዛ ሂጅ እደውልልሃለሁ የሚል ደብዳቤ ነው የጻፈችውና ነገር ግን ይሄ ነገር ደግሞ በጣም ብሩክን አናዶታልና ቡራ ደግሞ የመለሰው መልስ ከህመሙም አንጻር ሀይሜን አስደንግጧታል ማለት ነው። በዚህ ቪዲዮ እንግዲህ አሁንም ምንድን ነው የሚለውንም እስኪ ኮመንት አስቀምጡ እናንተም ማለት ነው። ማለት ከቪዲዮ ምንድን ነው የተረዳችሁት? ቪዲዮውን በትክክል የምትሰሙ ከሆነ እስከ መጨረሻ ድረስ ትረዳላችሁ ብዬ አስባለሁ። እና ሁሉም ሰው የተለያየ አስተያየት ነው የሚሰጠው። ሰው የተሰማውን ነው የሚጽፍ። እንዲሁም ደግሞ ብዙም የሚያለቅሱ አሉ ቲክቶክ ላይ እውነት ለመናገር እና ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ወደ ቻናል የመጣችሁ እንግዲህ ስትጀምሩ ቪዲዮን በመጀመሪያ በላይክ ጀምሩ። ታውቃላችሁ እኔ በጨረቃዎች ነው የምሰራ። ከፍም ብልም ባልልም ምንም ቢታይም ባይታይም ይሄው በጨረቃዎች አለው እና በእነሱ ነው የምሰራ። ስለዚህ የጨረቃ ፋሚሊዎች እውነት ቪዲዮ ላይክ አድርጉ ማለት ነው። ስለምትመጡ ከመጣችሁ አይቀር ላይክ አድርጋችሁ እዩ፣ በቅንነት ማለት ነው። መልካምነት ለራስ ነው በሚለው ማለት ነው እና እንግዲህ ዛሬ የተለቀቀውን ቪዲዮ አይታችኋል። ብሩክ እንግዲህ በጣም ተናደዋል። በጣም ጭቅጭቅ ውስጥ ገብተዋል ሁለታቸው ማለት ነው። እና ሀይሚና ብሩክ እንግዲህ ወደ ጭቅጭቅ ገብተዋል ማለት ነው። ምክንያቱም እንደዚህ አይደረግም ብሎ ቡራ ምርር ብሎ እንግዲህ ሀይሚን አይታችኋል። በቃ ዝም በይ፣ ለምን የሰራሽው ስራ ትክክል እንዳልሆነ እመኝ፣ ትክክል እንደሰራሽ ሁሉ በቃ እንደዚህ በልበ ሙሉነት አትናገር እያለ ነበርና ሀይሚ ደግሞ ለራሴ ልክ ነው፣ በእኔ ቦታ እኔ ያደረግኩት ልክ ነው፣ ያንተን ያሰብከውን ነገር ማስተጓጎል ስለማልፈልግ እያለች ነው ማለት ነውና አሁን ከዚህ ቪዲዮ ላይ እንግዲህ እኔ ማስቀመጥ የምፈልገውን ነገር እኔ ያስቀምጣለሁ፣ የራሴን የሚሰማኝን ማለት ነው። ትክክለኛው መንገድ ነው የማስቀምጠው። በመጀመሪያ የትኛውም ዩቱበር ወይም የትኛውም ጥንዶች ቪዲዮ ሲሰሩ ፕራንክ ይደራረጋሉ። ፕራንክ ሲደራረጉ ያ የመጀመሪያው ሰው ፕራንክ ሲያደርግ ፕራንክ ተደራጊው ሰው ደግሞ በምንም ታምር ይሁን መመለሱ አይቀርም። ገብቷቸዋል አሁን አባባሌ? እንግዲህ በቀደም ቡራ ከቤኪ ጋር ሆኖ ሀይሚን ፕራንክ አደረጋት። ሀይሚ ደግሞ እንግዲህ ትናንትና ያኔ ማለት ደብዳቤ ብቻ ጽፋ በመስጠት ሁለታቸውንም ቤኪንና ቡራን ተበቅላቸዋለች ማለት ነው። እና ችግር ገጥሞኛል ብላለች። እንግዲህ የገጠመሽ ችግር ካለ ችግርሽን እግዚአብሔር ይፍታልሽ ሀይሚ ማለት ነው። የሰው ልጅ የእውነት ለመናገር ፍጹም አይደለም። ትንሽ ችግርም ሊገጥም ይችላል። ግን ችግርሽን እግዚአብሔር ይፍታልሽ። ሆኖም ግን ያኔ ኢቨን እንኳን ተናግራ ነበር እኮ የምር ማለት ነው። ተናግራ ነበር በብሩክና በተለይ በቤኪ ፎክራ ነበረ እና እሱን ትናንት መለሰች ማለት ነው። እንግዲህ በቃ ይሄው የትም ሳትሄድ እንኳን መታለች ሀይሚ ማለት ነው። እና ስትመጣ ደግሞ ብሩክ ትናንትና ሀይሚ ያደረገችው ነገር በጣም ከባድ ስለሆነ ለቦራ ማለት ነው። ቦራ እንግዲህ አፍቃሪ ከመሆኑ አይደለም አፍቃሪ ከመሆኑ አንጻር አሁን እንግዲህ በሀይሚ ጉዳይ ምንም ድርድር አያውቅም እና ትንሽ ነገር እንኳን ሲሆን ስሜታዊ ይሆናል ቦራ ማለት ነው። ምክንያቱም ስለሚወዳት ስለሚያፈቅራት ማለት ነው። በዚህ እኔ አልፈርድም። ስሜታዊ ቢሆን የሆነ ነገር ቢልም ማለት ነው።
ሀይሚ ትናንትና ያደረገችውን ነገር ቡራ ስላናደደው በጣም ስሜታዊ ስላረገውም ስላበሳጨውም ስላሳመመውም ዛሬ የሀይሚን አቀባበል አይታችሁታል። እና በቃ እንዴት ነው ማለት ድጋሚ እንዳትደግመው ይሄን ነገር በሚል ነው እንግዲህ ቡራ ማለት ነው እንደዚህ አይነት ነገር እንዳይደገማት ማለት መሄድ አሁን አንቺ ሄድኩ ሳይሆን ጠፋሽ ነው ያለ፣ ስልክም ዘግተሽ ነው የጠፋሽው ነው ያለና እንግዲህ አይታችኋል። መልሶ ገልብጦ ነው መሰለኝ ህመሙ እንዳለ ይሁን የብሩክ ማለት ነው ህመሙ እንዳለ ሆኖ እግዚአብሔር ይማረው የምሬን ማለት ነው። እና አሞታል ማለት ከትናንቱም ጭንቀት በፊት ጥሩ ስሜት ላይ አይደለውም እያለ ሲል ነበረና ስለዚህ ያ ሲጨማመርበት ተናዶ አሞታል። እግዚአብሔር ይማረው። ነገር ግን ያ እንዳለ ሆኖ ሀይሚ እንግዲህ ድጋሚ እንደዚህ አይነት ነገር መቼም ቢሆን ማድረግ እንደሌለባት እሷ እንድትማርበት ብሎ አይ ቲንክ እየመለሰ ይመስለኛል ቡራ ራሱ ማለት ነው ዛሬ። ምክንያቱም በዚህ ልክ ሀይሚን አናግሯት አያውቅምና በቃ ሂጂልኝ እያላት ነበረ እና ሀይሚ ደግሞ በቃ ሂጂ ከተባልኩ መሄድ አለብኝ ብላ እንግዲህ ፍፄን ደግሞ ቤት አስገባት ምናምን ብሎ ሰዷል ማለት ነው። የትም ይሁን የትም ምንም ይሁን ምን የጨረቃ ፋሚሊዎች ሀይሚና ቡራ ምንም አይሆኑም። አሁን ከኛ የሚጠበቀው ቪዲዮቸውን እስከ መጨረሻ ማየት ነው። ቪዲዮቸውን እስከ መጨረሻ ማየት። ሀይሚ 250 ሺህ መግባት ትፈልጋለች። ቡራም ጉዞ ወደ 300 ሺህ ይገባል። ሀይሚ አሁን ጠንክራ ከሰራች ቡራን 300 ሺህ ታስገባዋለች፣ እሷም ትገባለች። ታዲያ ለምንድን ነው የጨረቃ ፋሚሊ የማትታገሱ? ትዕግስት ለምን አይኖራችሁም እንዴ? 6 ወር 5 ወር ፕራንክ የሰሩ ሰዎች እኮ አሉ ስቲል ማለት ነው። የምሬን ማለት ነው። በጣም ቪዲዮቸው ቫይራል እየወጣ እየታየላቸው ጥሩ ክፍያ እያገኙ እንዴ። ሀይሚና ቡራ በጣም ብዙ ተመልካች አላቸው በሚሊየን። ግን ደግሞ መስራት ያን ያክል አንድ ሳምንት ቢሰሩ የጨረቃ ፋሚሊ ነው የሚል በቃ ራሱን ሊያጠፋ ሁሉ ይደርሳል። እንደዚህ መሆን የለበትም። ስሜታዊ መሆን የለብንም። አሁን አንዲት እህታችን ማነው እኔ እንጃ ስሟን እኔ አላዳመጥኩም እንጂ ስቅስቅ ብላ ስታለቅስ ነበር ትናንት በተሰራው ቪዲዮ ማለት ነው። በጣም በቃ እኔ ይገርመኛል። እንዴ ለምን እንደዚህ ትሆናላችሁ? አሁን ሀይሚ ስራ ነው እየሰራችሁ ያለችው። እንደው ቀለል አድርጋ እንኳን ይዘው ስትመጣ ቡራ ላይ ስሜቱ ከባድ ሆነና ቡራ ደግሞ ዛሬ እንግዲህ መልሶ ፕራንክ ሊያደርጋት ነው ማለት ነው። ህመሙ እንግዲህ እግዚአብሔር ይማረው፣ ግን ደግሞ ስላናደደው እንደዚህ አይቀበላትም ማለት ነው። ይዘው የመጣችው ነገር ከባድ ስለሆነ እንድትማርበት እሱ ደግሞ መልሶ ገልብጦ ፕራንክ ሊያደርጋት ይችላል እና እያደረጋትም ነው። ሶ በቃ 250 ሺህ ትግባ፣ ቡራም 300 ሺህ ይግባ፣ ይስሩ በቃ ስድብ ምናምን ጀምራችኋል አሁን ማለት ነው። እና እያየው ነበር እና ጥሩ አይደለም። እስኪ ሌሎችን ዩቱበሮች እዩ፣ የምሬን ማለት ነው። 4 ወር 5 ወር ቀጥ ብለው የሚሰሩ አሉ። እስኪ ለምሳሌ አሁን እና አብርሽ ማለት ነው 9 ወር አይሆናቸውም፣ 9 ወር አልፏቸዋል እኮ ይሄው በቃ አብርሽ ማለት ነው 500 ሺህ ሊገባ ነው። እና ታዲያ እና ሀይሚ ደግሞ በጣም ይለፋሉ፣ ቡራም በጣም ይለፋል። በጣም ቪዲዮ ይሰራሉ፣ በየቀኑ ይሰራሉ ቫይራል ቪዲዮቸው እንዲወጣ። እነሱ አሁን ፕራንክ እንኳን ይሄን ፕራንክ ቢቀጥሉ ከ5 ቀን እንደዛ አያልፉም፣ ከ4 ቀን አያልፍም። ገብቷቸዋል። ስለዚህ እንዲሰሩ ፍቀዱላቸው። ስራ ነው እየሰሩት ያሉት ሌላ ምንም ነገር